በቅድሚያ እንኳን ለዚህ በጣም ደማቅ ኩነት አደረሰን እላለሁ። ዛሬ የምትረከቡ ሰዎች እዚህ ያላችሁ በጣም ደስ ይላል። የእውነት ኑ ትጠቀማላችሁ። እንኳን ደስ በና ህሙም አነ ደስ በይ ማህሙም ደስ በይሁም። እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና ማቅረብ እፈልጋለሁ። በጉጉት ሲጠበቅ የነበረው ፕሮግራማችን በደማቅ ሁኔታ ተጀምሯል። ወጣቱን ስራ ፈጣሪ ከማድረግ አንፃር እየሰራ ነው። በዚህ ታሪካዊ ጉዞ አካል ለሆናችሁ ውድ ደንበኞቻችን እንኳን ደስ አላችሁ። We are expecting to cooperate even at the charge station. ሁለተኛው እንደዚህ አይነት እንደ ፌንቴክ አይነት ፕሮጀክቶች ናቸው። በዚህ ፕሮጀክት እንግፋበት። የሀገራችሁን ጥሪ ተቀብላችሁ በዚህ አይነት ቮሊዩም፣ በዚህ አይነት ጥራት፣ በዚህ አይነት አውድ የአዲስ ብራንድ የሆኑት የቢዋይዲ ተሽከርካሪዎችን ቁልፍ ለመስረከብና የቀጣይ ደግሞ ዙር ማብሰሪያ ኢቨንት ላይ እንድንገኝና መልእክት እንድናስተላልፍ ስለተጋበዘን እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና ማቅረብ እፈልጋለሁ። የእውነት ፊንቴክ ኢንቨስትመንት ትልቅ ነገር አድርጓል። ማህበራዊ ግዴታን በመወጣት አኳያ ከተማችንን ውብ እንደሆነችው ሁሉ እነዚህም ውብ መኪኖችን ስናሽከረክር ኩራት፣ ደስታ ይሰማናል። ዋጋው በጣም ተመጣጣኝ ነው። ፕላስ አሁን ባለው ሁኔታ ባንክ ላይ ያለ የብድርንና የወለድን ጉዳይ ታውቁታላችሁ። ከሱ ሁሉ ነፃ ሆኖ ነው 5 ዓመት ሙሉ እየሰራን እንድንከፍል ይሄንን መኪና እየሰጠ ያለው ፊንቴክ። ስለዚህ በጣም እናመሰግናለን። እንኳን ደስ ያላችሁ። ኢትዮጵያ ከዚህ በላይ ትራመዳለች። የተዘጋጃችሁ የዛሬ ተረካቢዎች እንኳን ደስ አላችሁ እላለሁ። ከዚህ በኋላ ብዙ ሺህ መኪኖችን ብዙ የኤሌክትሪክ መኪኖችን ወደ ሀገር በማስገባት ፊንቴክ ኢንቨስትመንት ቀዳሚ ስራ እየሰራ ስለሆነ ኑና ክፈሉ፣ ኑና ግዙ ላለው አመሰግናለሁ። ቢሮውም እንደዚሁ ሜጋ ህንፃ ላይ ስለሆነ ሾሩሙንም ጭምር አይታችሁ መነጋገር፣ መወሰን፣ መመዝገብ ይቻላል። ጉዳት ያደረሰው የማጭበርበር ወንጀል ምርመራ ተጠናቆ ክስ ተመስርቷል። የፊንቴክ ኢንቨስትመንት ድርጅት ዋና መስራችና ታዋቂ ግለሰቦች ከ1200 በላይ ዜጎችን በማታለል ወንጀል ተጠርጥረው ክስ ተመስርቶባቸዋል። ተጠርጣሪዎቹ በ90 ቀናት ውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በማለት ከእያንዳንዱ ተጎጂ እስከ 1.3 ሚሊዮን ብር ተቀብለዋል። ነገር ግን ከቻይናው የቢዋይዲ ካምፓኒ ጋር ምንም አይነት ውል ሳይኖረው የሐሰት መረጃ በመስጠት በተውሶ ያገኟቸውን መኪኖች የራሳቸው በማስመሰል ነው ወንጀሉን እንደፈጸሙት ፖሊስ የገለጸው። በዚህ ወንጀል ታዋቂ አርቲስቶችና የማስታወቂያ ባለሙያዎችም እጃቸው እንዳለበት ነው ፖሊስ ያስታወቀው። መንሱር ጀማል፣ ሰራዊት ፍቅሬ፣ ካሊድ ናስር፣ ሰለሞን ቦጋለ፣ ዳንኤል ተገኝና ሌሎችም እውቅናቸውን በመጠቀም የሐሰት መረጃ በማሰራጨት እያንዳንዳቸው 8 ሚሊዮን ብር የሚያወጣ መኪና በስጦታ በመቀበል ወንጀል ተጠርጥረው በቁጥጥር ስር ውለዋል። የፌዴራል ፖሊስ በ19 አይነት ወንጀሎች ምርመራ አጠናቆ ለአቃቤ ሕግ መርቷል። አንደኛው ተጠርጣሪ በማረሚያ ቤት ሲሆን ሌላኛው ተጠርጣሪ ግርማይ ገብረ ሚካኤልን በቁጥጥር ስር ለማዋል ክትትል እየተደረገ ነው። ፖሊስ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የማቅረብ ወይም መኒ ላውንደሪንግ ወንጀል ምርመራውንም አጠናክሮ ቀጥሏል። ሙዴ ቻናላችን ቤተሰቦች ዛሬ ደግሞ ለየት ባለ መልኩ መተናል። እንግዲህ ሰሞኑን መነጋገሪያ የነበረው የ2 ቢሊዮን አካባቢ ኦልሞስት መንግስት የሚለው አሁን 1.7 ቢሊዮን አካባቢ ዝርፊያ ፈጽመዋል የተባሉ አርቲስቶችና ታዋቂ ሰዎች ወይም ቲክቶከሮች ተይዘዋል የሚል መረጃ ደርሶናል። እንግዲህ በዜጎች ላይ የ1.7 ቢሊዮን ብር ጉዳት በማድረስ የተጠረጠሩ የፊንቴክ ኢንቨስትመንት ድርጅት መስራችና ባለቤቶች ላይ ምርመራ ተጠናቆ ክስ መመስረቱን እንግዲህ የፌዴራል ፖሊስ አስታውቋል። በዚህም መሰረት የፊንቴክ የግል ድርጅት መስራችና ባለቤት የሆኑት አቶ ዳንኤል ዮሐንስ እንዲሁም የእሳቸው አብሮ መስራች ግርማይ ገብረ ሚካኤል የተባሉ ተጠርጣሪዎች እንዲሁም ታዋቂና ተጽዕኖ ፈጣሪ ግለሰቦችን በመጠቀም ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት በማድረሳቸው ፖሊስ በ19 አይነት የተለያዩ ወንጀሎች ምርመራ አጣርቶ ለአቃቢ ሕግ በመላክ
ክስ እንደመሰረተባቸው ገልጿል። መጀመሪያ ላይ ክሱ የቀረበው ለአዲስ አበባ ፖሊስ ጠቅላይ መምሪያ